ይህ ቪዲዮ ኮንፊደንስ ለሌላቸው ወንዶች ነው። ወንድሜ አንድ ምክር ልምከርህ። እኔ ከ4 ዓመት 5 ዓመት በፊት ራሴን ምጠላና ከሰው በታች ነኝ ብዬ የማምን ወንድ ነበርኩኝ። ልንገርህ ከኔ በላይ ማንም ሰው አስደሳች ወንድ አልነበረም። ሰው እሺ እንዲለኝ፣ እንዲወደኝ፣ እንዲቀበለኝ ራሴን የምከዳ ወንድ ነበርኩኝ። አየህ ይህ ጸባይ ይዘህ ስኬታማ መሆን አትችልም። ቲክቶክ ብትጀምር የራስህ ቢዝነስ ብትጀምር ሁሌም ድንን እያልክ ትኖራለህ። ለሰው ብለህ ራስን ታጣለህ። ታስታውሳለህ ድሮ ተማሪ እያለ የሆነ መምህር ጥያቄ ጠይቆ መልስ ለመመለስ በጉጉት እጅን አውጥተህ ሕፃን ልጅ እያለ ያንን ጥያቄ ስትመልሰው ግን መምህሩ ምን ይልሃል? ተሳስተሃል ይልሃል። ከዛ ተማሪዎች ካንተ አጠገብ ያሉ ጓደኞች ይተርቡሃል፣ ይስቁብሃል። የዛች ቀን የተሰማች እፍረት፣ የዛች ቀን የተሰማች ውድቀት እሷ ይዛት አደግ። አሁን መምህር ሲጠይቅ እጅህ አታወጣም፣ ትፈራለህ፣ ትደበቃለህ። ለምን? እንዳትተረብ። ኢቭን መልሱንም እያወቀው ማለት ነው። አየህ ቢዝነስ ስትጀምር፣ ቲክቶክ ስትጀምር፣ አዲስ ስራ ስትጀምር አልችልም የሚል እምነት ይዘህ መጣ ካስተዳደግህ ማለት ነው። ይጠቅምሃል፣ አንተን ይሄ ይጠቅምሃል። ሰው ያለው ይበል ወንድም አለ። ተራቢ ሁሌም አለ። ልንገርህ ጠላት ሁሌም አለ። ራሱን የሚጠላ ሰው ነው አንተን የሚጠላ። ራሳቸው ሳይወዱ እንዴት አንተን ይወዱሃል? ራሳቸው ሳያስደስቱ እንዴት አንተን ያስደስቱሃል? ጠይቀው ራስህ። ስለዚህ ሰው ገደል ይግባ ማለት አለብህ። የሚተርቡኝ ሰዎች ገደል ይግቡ፣ ይተርቡኝ፣ ልፍቀድላቸው። እስኪ ይሙኝ፣ እስኪ እንደፈለጉት ይሁኑ፣ እስኪ ይፈንጩ። እኔ ግን ስራዬን አላቆምም። በየቀኑ እሰራለሁ፣ ስኬታማም እሆናለሁ። ይህ ደግሞ ውሳኔ ነው። አንተ ከወሰንክ ማንም ሰው የውሳኔ ሊያቆመው አይችልም። because ከእግዚአብሔር ጋር ሆነ ካላህ ጋር ሆነ የወሰንከው ውሳኔ ሰው ሊያፈርሰው አቅም የለውም። ልንገርህ ሁሌም አሸናፊ ትሆናለህ። ጠላትህ ግን ከውስጥ ነው ያለው። ይህ ጠላት ካላወቅከው ያንተ ጠላት ውስጥ ላይ ሆኖ እንደዚህ ባንተ ድምጽ የሚሰድብህ የሚተርብህ ሰው አስደሳች እንድትሆን የሚያደርግህ ድምጽ እንደሆነ ካላወቅከው እየተጎዳህ ነው የምትኖረው እድሜ ልክ። ይሸውድሃል። ይህ ድምጽ አታምርም ይልሃል፣ ድንን ያደርግሃል። ስፖርት ስትጀምር አይሳካልህም አቋርጠው ይልሃል። ሶሻል ሚዲያ ስትጀምር አያልፍልህም ተው፣ በጣም ብዙ ቆንጆ ሰዎች አሉ፣ በጣም ቆንጆ ወንዶች፣ ሀብታም ወንዶች አሉ፣ አይሆንልም ብሎ ይለፈልፍብሃል ማለት ነው። ይህ ድምጽ ደግሞ ሁላችንም ይዘነው የምንዞር ድምጽ ነው። በቃ የሚያሰለች የሚያዳክም ድምጽ። አውቄበታለሁ፣ አንተ መወቅበት። ያወቅበት ቀን አሸናፊ ትሆናለህ።